የበሩ ቁልፍ የት ነው? ማንም ሰው ከዚህ ቤት አይንቀሳቀስም። ምንድነው የምታወራው? ምንድነው? በእናት ይሄን ተባበሪ። ማንም ሰው ከዚህ ቤት አይወጣም። ማንም ሰው ከዚህ ቤት አይወጣም። ቁጭ በል። በእናት ለህግ ይሄን ነገር አሳልፋ። በእናት ሌላ የወሰደችው መድኃኒት አለ። ሌላ የወሰደችው መድኃኒት አንዴ እሷን ላውራት ለብቻ። ምንድነው ለብቻ የምታወራት? እኔ ያለው የሆነ የደበከን ነገር እንዳለ ነው። አውራሽ ነገር አለ እንዴ? አንዴ እሷን ላውራት። አው ይሄው አጠገቤ ነች። እኔ ውጪ ይዤ ላውራት። ምንም ውጪ መውጣት ምናምን አያስፈልግም። አንተ ማን ነህ? ከፈለግ ምን ሆናለሁ እኔ? ምንድነው እንዳለ ነው የተረዳሁት። ወይ ማዘርን እናውራቸው። ምንድነው ማዘርን ማዘር መድኃኒቱን መቼ ነው የወሰዱት? ቅድም ጠዋት ላይ ወስጃለሁ። ጠዋት ላይ ከወሰዱ ስለዚህ መድኃኒት እየወሰደኝ ነው። እቃውን አምጣው። እቃው አልቋል አይደል እንዴ? አንተ አልቋል ካልኩ ይሄን ልጅ ከየት እንዳመጣሽ ነው? እኔ እንደውም አላቅም። ማን ነው እሱ? ስለ መድኃኒት ምናምን ምን አገባው? እኔ እሱን ምንድነው? ምንም ስነ ስርዓት መያዝ ያስፈልጋል። ምን? ኧረ ጭራሽ በእኛ በመታ አንተ እኔን ልመታኝ ነው? ደው ነገር አለ። ይኸውልህ እኔም ጓደኞቼ ይሄን እሷን እንደዚህ አድርገህ አባትም ስለሞተ እሷንም ማሳረፋትና ይሄን አይል ገንዘብ ታገኛለህ ስላሉኝ ነው። እኔም ቤቱን ለመሸጥ ነው፣ ለገንዘብ ብዬ ነው እንደዚህ ያደረኩት። አዎ መድኃኒቱ ያው እኔ ነኝ። አዎ እኔ ነኝ። ያው አይኗ እንዲጠፋ ያደረኩት እኔ ነኝ። ፎርጂት መድኃኒቱ ወስጄ ያው አይኗ ካለየ ምንም ማድረግ አልችልም። ያው ቤቱን በእኔ ስም ለማድረግ ስለፈለኩ ነው። ማንኛውም ቁልፉ የት ነው ያለው? ቁልፉ የት ነው? የበሩ ቁልፍ የት ነው? ማንም ሰው ከዚህ ቤት አይንቀሳቀስም። ምንድነው የምታወራው? ምንድነው? በእናት ይሄን ተባበሪ። ማንም ሰው ከዚህ ቤት አይወጣም። ማንም ሰው ከዚህ ቤት አይወጣም። ቁጭ በል። በእናት ለህግ ይሄን ነገር አሳልፋ። በእናት ይኸውልህ የገዛ እናቴን አይኗን ጎልግዬ በየጎዳናው እንድትለምን ያደረኩት እኔ ነኝ። መድኃኒቱም የውሸት ነበር። እናቴን የገደልኳት እኔ እኮ ነኝ። ወደ አረኳት ታዲያ ማየቀርበኝ እኔ ነኝ እኮ። አንተ እኮ ይራለም ብዬ ነው። ምንድነው? ማዘር ማሚ እኛ እናታችንን እንደዚህ ተቸገረን ዛሬ ነገ ሳንል እሷን እናሳክምና እናድናታለን ብለን ስንጠብቅ ዛሬ ሌላ ነገር ታወራለች እንዴ? ትላንት መጣ የት ነበረች እሷ? ከዚህ በፊት እኛ አብረን ስንሰቃይ አብረን ተሸክመናት ስንወጣ ምንድነው ችግሩ? ናቲ እኔ እንደዛ ለማለት ፈልጌ አይደለም፣ ግን እናታችን ከቀን ከቀን መድኃኒቱ እየባሰባት ነው፣ እየዳነች አይደለም። አንቺ ሐሳብሽ ሌላ ነገር ነው። እኛን እንደ ሌላ ነገር ነው የምታስቢ። አንተ ካንቺ በላይ ነው እኛ። እሷ አጠገባ ጠይቃት፣ እሷን ራሷ መጠየቅ ትችላለህ። እኛ ለሷ የሆነውን ነገር ራሳችን ሌላ ነገር ያረጋችሁ ነው እንዴ? ወይስ እንድንጠራጠር እንደምታረጉኝ? ምንድነው ያወሩ ነገር? ያወራነው ነገር የለም። እንግዲህ እኛ ይኸው እሷን እንደምናሳክም ነው የምናውቀው። አልገባኝም ማለት የሆነ ያንተ እንደዚህ መሆንም ተረባብሻል። እሷ እንግዲህ የጠየቀችው ኖርማል ነገር ነው። ምንድነው ችግር አለ መድኃኒቱ ላይ ብላ ነው። ግን አንተ ያልተጠየቅከውን ነው ያወራው። የተጠየቅኩትማ ይሄ ነው። መድኃኒቱ በጣም እንትን ተብሎልት ነው የመጣው ታውቃለህ። መድኃኒቱ ጥሩ ነው ተብሎ ብዙ ብር ነው የተከፈለበት። መድኃኒቱ ላይ ብዙ ብር ነው የተከፈለው። ዛሬ መድኃኒት ያልከው ከውጭ ይመጣል ነው። እስኪ መድኃኒቱን አምጣልን። መድኃኒቱማ አሁን ጨርሳለች። እንትን አላ ቅድም ወሰደች ብለኛል፣ ወስዳለች መድኃኒት ብለኛል። ስለዚህ መድኃኒቱን አምጣልኝ። እስኪ መድኃኒቱን አምጣ። መድኃኒቱ እንዴት መሰለ? መድኃኒቱ እያለቀ ምናምን ሲሄድ አሁን ሳያልቅ እንደውም አይቀርም መድኃኒቱ ታውቃለህ እኮ። እስኪ እቃውንም ቢሆን አምጣልን ወይ ብልቃጧን። ብልቃጥ እንዴ? አንተ ማን? አንተ ነው የምጠይቀኝ ወይስ እሷ ናት? እስካሁን እኛ እያሳክምን የነበር ነው አንተ እንድታይልን ነው እንዴ? ምንድነው? አንቺ ማንን ነው ይዘሽብኝ? ኖርማል ነገር ነው የጠየቅኩ። ቅሌትን እኔ በማስረጃ ነው። ምንድነው የምታወራው? ስለምን ቅሌት ነው የምታወራው? ይሄ ምን ቅሌት ምንድነው የምትለው አንተ? ተረጋጋና መረጋጋት አልችልም። በቃ የሚያሳየን ነገር ካለ እሱን ያ እኔ በቃ ምንድነው የምትሉት? ተመልከች ይኸውልህ ቤታችን ውስጥ ካሜራ ምን? አንቺን እኮ ነው የምጠይቀው። ምንድነው? ይሄ እናንተ ቤት ነው? አዎ የኛ ቤት ነው ይሄ ነገር። እንዴ ይሄ የእናንተ ቤት ነው። ሌላ ቪዲዮ ላሳይ ነው ያንቺ ስራ። እዚህ ጋር ምን እያረክ ነው? ምን እያረክ ነው? ወይኔ እቺና ተገድ አንቺን እኮ ነው የምጠይቅሽ። ነይ ንገሪኝ እንጂ ምንድነው የምለቃት? አንተ ማን ቤት ነህ? ቆይ እኔ እንዴ አዎ ነግርሻለሁ። እናትሽ ከኛ ገንዘብ ለመውሰድ ነው ፈልገው። እሷ ከኛ ገንዘባችንን ለመውረስ ነው። አዎ እኔ ነኝ እንደ እውር እንድትሆን ያረኩት እኔ ነኝ። አንተ ናቲ
እኔ ወደ እንድትሆን ያረኳት ምን ልትሆኝ ነው አንተ ማን ነህ ቆይ አንተ ምን ቤት ነህ ህይወታችን ከሱ ብዙ ታወራለህ እንዴ አወራለሁ አንተ ነህ ህይወታችን የምትበጠብጠው አንተ እኔ ነኝ እንደውም አልፈልጋችሁ አንቺ ምን ነህ ከአባቴ ትሆን ጎረቤት እንኳን አያውቅም ያምን የኛን ገበና ራሳችን ሸፍነን ነው ችለን የምንኖረው ክፉ ደጉማ ከአባታችን በኋላ በጣም ነው የከበደን ኑሮም ከበደን ሁሉ ነገር ህይወት እንደ ድሮ አይደለችም ትላንት መዝናናት ነበር ዛሬ ግን መጉላላት ሆነ ለኛ እንደ ልጅ ሳይሆን እንደ ትልቅ ሰው ሆነን ሸክም ሁሉ ተቀብለን ያለነው ግን ያው እናታችንን ደስታ ለማግኘት ስንል ዛሬ ከነገ ተሻላለች ከዛሬ ነገ ደግሞ አይና በርቶ የተሻለ ሰው እንሆናለን እያልን ይኸው በተስፋ እየጠበቅን ያለነው እንደው የምትቸገሩት ነገር የለም አሁን እንደዚህ እናታችሁ ብርሃኗን አጣለችና እናንተ የምትቸገሩት እናታችሁም የሚቸግራት ነገር ምንድነው ያው ማለት የሚቸገረን ነገሮች አሉ ግን መጀመሪያ ማለት በደንብ የሚቸገረንም የእናታችን ጤና ነው እሱንም ሊያሳስበን የሚችለውም ማለት እናታችንን በደንብ ብትታከም ማለት የቻልነው መጠንኛ በጣም እየጣርን ነው እኔም እነሱም እየጣርን ነው ግን የተሻለ ሐኪም ቤት ብትሄድልን ጤናዋ በትንሽ ማለት ሙሉ ሰውነቷም እየተቀየረ ስለሆነ በበሽታ በምንም ድካም መቀመጥ መንታት በጣም ብዙ ያቃታት ስለሆነ የተሻለ ጤና ብታገኝልን እላለሁ ምናልባት ይሄ ቢደረግልን የምትሉት ነገር እንግዲህ ብዙ የሚመለከተው ሰው ስለሚኖር ያው እንዳልኩ የተሻለ ሐኪም ቤት ነው አንዱ ሁለተኛው ደግሞ ማለት እነሱም ከትምህርት ይመጣው እሱ በሚችለው ስራ ከስራ መጥቶ እቤት ነው የሚሰሩት እነሱ ናቸውና ማለት የሚያግዛት ማየን እነሱንም የሚረዳቸው ሰው ቢገኝልን እላለሁ ማለት እኔ ከአቅሜ በላይ ስለሆነ ነው እኔ አሁን ማለት የሚያዩ ሰውን ልጅ አይደለች ምናምን ሊል ይችላል ግን ከአቅሜ በላይ ስለሆነ ነው እዚህ መኖር አብሬያቸው አልችልምና ለዛ ነው እንደዚህ እየጠየቅኩት ያለሁት እንጂ የእንትን ሌላ ነገር አይደለም በዚህ ያዝልኝ ብዬ ነው እናታችንስ እንደው ቢደረግ ብለው እንትን የሚሉን ነገር እኔ ቢደረግልኝ ምለው ለኔ እንደው የተሻለ ህክምና አይን የሚበራበት መንገድ ካለ ሐኪሙ ራሱን እንደዚህ በመልእክት መድኃኒቱን በመላክ ምናምን ሳይሆን ሐኪሙ ራሱ አይኔን አይቶት መርምሮት ትክክለኛ ሐኪም አግኝቼ ብርሃኔ ቢመጣልኝ ሁለተኛ ደግሞ ልጆቼ ያው በችግር ነው አባታቸው ያስቀምጠላቸው ገንዘብ አልቋል ሚረዳ የለም እኔም እንደምታየኝና ልጆቼን የሚያስተምርልኝ ሰው ባገኝ እነዚህ ነገሮች ፈልጋለሁ የነሱን ደስታ ባላይ እንኳን ተደስተናል ማይ ዛሬ እንደዚህ ተደርጎልናል እንደዚህ ቆንናል ብለው ደስ ብሏቸው እንደሌሎቹ ልጆች እንደድሮ ተምረው እንደልባቸው ደብተር ሳይቸግራቸው ዩኒፎርም ሳይቸግራቸው የሚማሩበትን ይሄንን የሚረዳልኝ ባገኝ ደስ ይለኛል እኔ ብርሃኔን ባገኝ ነው ትልቁ ምኞቴ ብርሃኔ ነው በቃ ከብርሃኔ በለጠ ምንም የለም ብርሃን ካለ ምንም ሰርተህ ልጆችን ማስተዳደር ትችላለህ የተሻለ ሐኪም ቤት ነው እኔ የምፈልገው እንደው የሚያዩም የሚረዳኝም ካለ የተሻለ ሐኪም ቤት የሚያሳክመኝ ባገኝ ይሄንን ነው ለምናችሁ እንደው አንተስ እንትን የምትለው ነገር ካለ አሁን እኔ የምለው ታውቃለህ መድኃኒቱ ከዚህ አይደለም የመጣላት ከውጭ ነው የመጣው ብዙ ኢትዮጵያ በዚህ አዲስ አበባ ውስጥ ራሱ ብዙ ቦታ ዞረናል በጣም ብዙ ያልሄድንበት ቦታ የለም ታውቃለህ መድኃኒት ለማምጣት ይሄ አሁን መድኃኒት የሰጣት ሐኪም ራሱ ከውጭ ነው እንደውም በጣም አንድ ማቆ ጓደኛዬ ነውና በሱ አድርገን ነው ያመጣነው ያው እንደምሆን ብናደርግ ደስ ይላል እኛም ጸሎት ብናረግላት ያው ጸሎት ነው የሚያስፈልገው በዚህ ሰዓት ጸሎት ብናረግላትና አይኗም እንዲሻል ብናረግ ደስታዬ ነው እላለሁ እሺ ከሰርጉ ወደ እንትሉ ለማንኛውም እኛም ፕሮግራማችንን እየዘጋን ነው
ፕሮግራማችንን ከመዝጋታችን በፊት ይመስለኛል ያው ራሂል የሆነ ማውራት የምፈልጊው ነገር አለ። እስኪ ያን ነገር ንገሪኝ። ስለመጣ መጀመሪያ አመሰግናለሁ። ማለት እኔ ማለት የምፈልገው ነገሮች አሉ፣ እነሱንም መጠየቀው ጥያቄ አለኝ። ማለት መጀመሪያ አካባቢ መድኃኒት እየወሰደችን እኛ እንዳመጣ ነው መድኃኒቱ አሪፍ ጤና እየተለወጠች ነበርና ከቀን ከቀን ነው ነገር እየባሰ ያለው። መድኃኒቱን በስርዓት እንዴት እየሰጧት እንደሆነ ምናምን ነገር ቢነግረኝ ደስ ይለኛል። እና እንደምታዩ ሰውነቷም እያበጠ ነው፣ ፊቷ ላይም የተለያየ ምልክት እያወጣ ነው። ወይስ የመድኃኒቱ ችግር ይሁን ምናምን ብቻ ማውቀው ነገር የለም። ብቻ ለእኔም ግልጽ ያነው ለሌ ነገር ልብን ጭንቅ የሚል ነገር አላል። በቃ እንደዛ እየሆንኩ ነው። ምን እንደሆነች ራሱ አላውቅም። ማለት አልገባኝም። ምን እያልሽን ነው? እኛ ለእሷ እንደዚህ መሆናችን ነው አንቺን ጭንቅ የሚያደርግሽ ወይስ ምንድን ነው? እኔ አልገባኝም። እኛ እንደዚህ ራሳችን አሳልፈን እሷን እያሳከምናት እዚህ ጋር እንዴ ምን ሌላ ነገር ደግሞ ማን ወሬ ሰምተሽ ነው? ምንድን ነው? ምን የሰማችው ነገር አለ ወይስ ምንድን ነው እንደዚህ የምታወራው ዝም ብላ እንዴ? ምንድን ነው? እኔ አልገባኝም። ምን እያወራሽ ነው? እኛ እንደዚህ ከእሷ ጋር ስንሰቃይ አንቺ ሜቢ እስኪ ጥያቄውን ግልጽ ታርግልን ወይ አለመግባባት ይሆናል። እሷ ለማለት አንቺ ለማለት የፈለግሽውም አይ ቲንክ እንትን ነው ከቀን ወደ ቀን ቆዳዎቿ ላይም የተለያየ ለውጥ አለ። ምንድነው መድኃኒቱ ላይ ችግር አለው? ያው እንደ ጥያቄ ነው የጠየቀቻችሁ። እንደዛ ነው ማለት መድኃኒቱ ላይ ችግር ካለ ምንድነው አጣራ ነው። እኛ እንደ ልጆቿ ሆነን ያን መድኃኒት የሆነ ቦታ በሱ እርዳታ ወስደ ነው ይጣራ ነው እኮ ያልኩት። ሌላ ነገር አላወራሁም። እንዴ መድኃኒቱማ ጥሩ ነው ተጣርቶ አይደል እንዴ ከውጭ የመጣው? ምንድነው የተሻለ ነገር እንጠብቃለን እያልን አንቺ ደግሞ ከምንድነው መድኃኒት እንዴ? እኔ አልገባኝም። እንዴ መድኃኒቱማ ተጣርቶላት ነው ከውጭ የመጣላት። በጣም ለሷ አሪፍ ነው ተብሎ ምናምን የመጣላት መድኃኒት ነው። ምንድነው አሁን ከመሸ በኋላ እንትን ከሆነ በኋላ እንዴ አልገባኝም። እኔ ምንድነው የምታወራው? ምን እያልሽ ነው? እኔ የምትለው ነገር እኮ እኔ በጣም ግራ እየገባኝ ነው። አይ አንተ ከሷ ጋር የምታውቀው ነገር አለ? የሆነ የምታወሩት ነገር ካለ ንገረን። እኛ እናታችንን እንደዚህ ተቸገረን ዛሬ ነገ ሳንል እሷን እናሳክምና እናድናታለን ብለን ስንጠብቅ ዛሬ ሌላ ነገር ታወራለች እንዴ? ትላንት መጣ የት ነበረች እሷ ከዚህ በፊት? እኛ አብረን ስንሰቃይ አብረን ተሸክመናት ስንወጣ ምንድነው ችግሩ? ናቲ እኔ እንደዛ ለማለት ፈልጌ አይደለም፣ ግን እናታችን ከቀን ከቀን መድኃኒቱ እየባሰባት ነው፣ እየዳነች አይደለም። አንቺ ሐሳብሽ ሌላ ነገር ነው። እኛን እንደ ሌላ ነገር ነው የምታስቢው። አንተ ካንቺ በላይ ነው። እኛ እሷ አጠገባ ጠይቃት፣ እሷን ራሷ መጠየቅ ትችላለህ። እኛ ለሷ የሆነውን ነገር ራሳችን አተን ዛሬ ላይ ጓደኞቻችን ሌላ ቦታ ነው። አንቺ እንደዚህ ሆነሽ ተዝናንተሽ የት ሄደሽ በመኪና ስትመጪ እኛ ከሷ ጋር እየተቸገርን ነው ያለ ነው። ምን የምታውቂ ነገር እንዳስብ የምታረጋኝ? እኔ እንደዛ አላልኩህም አልኩህ እኮ እንዴ። ለሷ እያሰብኩ ነው አልኩህ እኮ። ለሷ የምታስቢው እንደዚህ ብለሽ ነው እንደምትጠይቅን? እኛ እኮ ወንድሞችሽ ነን። ከሷ ካንቺ በላይ ነው ለሷ የምናስበው። በአመት አንዴ በወር አንዴ አቃለው። ምንድነው ዛሬ እሱን እንግዳ ነው ብለሽ ያመጣሽው? እኛን እንደ ባዳነታችን ልትገልጪልን ነው? ይሄን ታወራ አልፈልግም ናቲ። በቃ ዝም በላይ አንተ እንደዛ አይደለም። እኔ መድኃኒት ይጣራ ባልኩ ሌላ ነገር ታሪክ ሌላ ሀሳብ እንደሰው እንደፈልገው ከሷ ጋር ያወራሽ ነገር አለ እንዴ? የለም። ምንድነው የምታወራው? ነገር አለ የምታውቂው ነገር አለ? ሌላ ነገር ያረጋችሁ ነው እንዴ? ወይስ እንድንጠራጠር እንደምታረጉኝ? ምንድነው ያወሩ ነገር? ያወራነው ነገር የለም። እንግዲህ እኛ ይኸው እሷን እንደምናሳክም ነው የምናውቀው። አልገባኝም ማለት የሆነ ያንተ እንደዚህ መሆንም ተረባብሻል። እሷ እንግዲህ የጠየቀችው ኖርማል ነገር ነው። ምንድነው ችግር አለ መድኃኒቱ ላይ ብላ ነው። ግን አንተ ያልተጠየቅከውን ነው ያወራው። የተጠየቅኩትማ ይሄ ነው። መድኃኒቱ በጣም እንትን ተብሎልት ነው የመጣው ታውቃለህ። መድኃኒቱ ጥሩ ነው ተብሎ ብዙ ብር ነው የተከፈለበት። መድኃኒቱ ላይ ብዙ ብር ነው የተከፈለው። ዛሬ ጥልቅ ብላ መታ እንደዚህ ስታወራ አንተ በእኔ ቦታ ብትሆን ምንድነው የምትሰማ እንዴ? እኔ በጣም ይሄንማ መቀበል አልችልም። እኔ ላይ ነው አንቺ እንደዚህ ዝተሽ የምታወሪው? እንዴት ነው እንደዚህ እኔ ላይ ዝተሽ የምታወሪው? እኔና እሷ ማናቅ መሰለሽ እንዴ? የቤት ሰራተኛ ሆና እኮ ነው ያደገችው። የቤት ልጅ መሆን ስችል ገባሻ? እናትሽ ደግሞ ለእኛ ምንም አይነት ቦታ እንደሌላት እናውቃለን። ለአንቺ ነው ሁሉ ነገር የምታደርገው። ማናቅ መስሎሻል? እኛ አንተ ነው የምታወራው ናቲ። እንደዛ በሆነች እናቴ ለአንተ ለእኔ ምን ያደረገችልኝ ነገር አለ? ይኸው እያየሽ ነዋ። በየጊዜው ለአንቺ ነው የምደረግልሽ። ለእኛ አንቺን ነው ሁሌ አስበልጣ የምታስበው። ለእኛም ያወረሰችን ችግር ነው።
ምን ለኛ ምን እኔ እኮ ታውቃለህ ይዣት መሄድ እኮ እችላለሁ። እንደምንም ብያ እኖራታለሁ። እናንተ ስላላችሁ ነው እዚህ ቤት የምትኖረው። ታኖሬት ከሆነ ደስ ይለናል። እንደውም እኛ የምንፈልገው እሱ ነው። እኛ እዚህ ጋር እሷን ተሸክመን የእንጀራ እናታችን ነው ብለን አንቺ ያላሰብሽውን እኛ እሷን ተሸክመን የምንኖረው። እስኪ እስኪ ምን እንደምትመስል አዎ አወራለሁ። እሷ አሁን የኔ እህት ነች። አንቺ እንደውም የኔና የሷን ላይፍ እስቲ ምን እንደምትመስይ እና እቺን የቤት ሰራተኛ ሆና የምትኖር እህቴን ለአንቺ እኮ ነው እሷ የምታስበው። እንደዚህም ሆና ወይ እያጠብን እያገዝንላት መድኃኒት እየገዛ ወይኔ ልጄ ነው የምትለው፣ ወይኔ ልጆቼ ብላ የማታውቀው ምንድን ነው ችግራችሁ? ተው እንደዚህ አታውራ፣ ከማየ ፊት እንደዚህ አታውራ። ብዙ ነገሩን አላለች። በጣም ለሁላችንም ብዙ ነገሩን አለች። እኔ ካንተ ይሄን አልጠብቅም ናቲ። እኛ ነን ይሆንላት፣ እኛ ነን የተሰቃየንላት። ዛሬ አንቺ ደግሞ ሌላ ነገር ለማምጣት የመጣሽበት ይሄ ሁኔታ ግን ምንም አልተዋጥልኝ። ምንድነው ከጀርባ ያለ ነገር አለ? እኛም ማናውቀው ነገር አለ? ምንድነው የምጠይቂኝ? አሁን ያወራኸኝ ሌላ፣ ቅድም ያወራኸው ሌላ። ምንድነው ውስጥ እየዘራ ያለው ነገር አለ ማለት ነው? ስልክ ከቶጋ መድኃኒት ያልከው ከውጭ ይመጣል ነው። እስኪ መድኃኒቱን አምጣልን። መድኃኒቱማ አሁን ጨርሳለች። እንትን አላ ቅድም ወሰደች ብለኛል፣ ወስዳለች መድኃኒት ብለኛል። ስለዚህ መድኃኒቱን አምጣልኝ። እስኪ መድኃኒቱን አምጣ። መድኃኒቱ እንዴት መሰለ፣ መድኃኒቱ እያለቀ ምናምን ሲሄድ አሁን ሳያልቅ እንደውም አይቀርም መድኃኒቱ ታውቃለህ እኮ። እስኪ እቃውንም ቢሆን አምጣልን ወይ ብልቃጧን። እስኪ ብልቃጧን አምጣት። መድኃኒቱ አለ። በቃ መድኃኒቱን ላመጣ ይችላሉ። መድኃኒቱን ምን የምታስመጪለት ነገር አለ? መድኃኒት አለ ነው ያልከው? አዎ እስቲ ብልቃጡን አሳየን። ብልቃጡን አንተ መድኃኒቱን ብልቃጥ እንዴ አንተ አንተ ነው የምጠይቀኝ ወይስ እሷ ነው? እስካሁን እኛ እያሳክምን የነበር ነው አንተ እንድታይልን ነው እንዴ? ምንድነው አንቺ ማንን ነው ይዘሽብኝ? ኖርማል ነገር ነው የጠየቅኩ። መድኃኒቱን ብቻ አምጣልን። ምን አገባው እሱ? ማን ነው መድኃኒቱን ብቻ አምጣልን አይደል? መድኃኒቱን አምጣ በቃ። ምን አይነት አማርኛ? አንተ ማነህ? ቆይ አንተ ማነህ? ከየት ነው የመጣው? ምንድነው የምታወራብን? መድኃኒቱን እስካሁን እንዴ እኔ አልጠየቅም። እሺ ራሄል አንቺ ጠይቅ። ያው አንቺ እዚህ መጥቶ ያቀር እንዴ? ሚጣ መድኃኒቱ የት ነው ያለው? መድኃኒቱን አምጩ። ጠዋት ወስዳለች ብላችሁ ኋላ ደውዬ ነበራ። ስለዚህ ያ መድኃኒት አምጩ። ተነሽና አምጩ ሚጣ። ወይ ምን ያመጣሉ? ነገር የት ነው ያለው? ምን ሆና ነው የተሸማቀቀችው? የምታውቀው ነገር አለ እንዴ? ምንድነው የምታውቀው ነገር? ምን አንተ ማን አንተ አንተን ራስ ማውቀው? ይኸውልህ ብራዘር ተረጋጋ። ልንገርህ ሌላ ነገር ተረጋጋ የምትለኝ እኔ ማን አንተ? ይኸውልህ ተረጋጋ። ምንም ረጋጋ። መድኃኒት ነው ያልኩህ፣ ሌላ ነገር አይደለም። ሌላ ነገር ነው ማለት አይቀርም። ይኸው መጀመሪያ ተረጋጋ። አንተ የሆነ የደበከነ ነገር እኮ እንዳለ ነው እየተሰማን ያለው። ወይስ እኛን ለማሰብ? ምንም ሌላ ነገር አታውራ። በቃ የተጠየቅከውን ነገር ብቻ መልስ። እኔ የተጠየቅኩትን ነገር አወራለሁ። በቃ አሁን የምታወሩትን ነገር እኔ መስማት አልፈልግም። ወይ ውጡልን፣ ከዚህ ቤት እንድትወጡልን ፈልገም። ምንድነው? ማን ነው እሱ? የማንን ጉርምሳ? አባታችን በዩት የተጠየቅከውን ብቻ መልስ። መድኃኒቱን ካመጣ አምጣ፣ ከሌለ ደግሞ የለም ብለህ ወይም አትወስድም ንገረኝ። ወይም አትወስድም እናቴ መድኃኒት ትወስዳለች አትወስድም? ትወስዳለች። አንተ ለምንድን ነው የምትጠይቀኝ? ትወስዳለች አልኩህ አይደለ? እየጠየቅኩ ነው። ለምንድን ማን አንተ? ስለሚመለከተኝ ነው። ምንድነው አንተ? ምንድነው? ቀላል ጥያቄ ነው የተጠየቀው። ዝም ብለህ ዝው ብለህ ሰው ቤት ገብተህ እንዴት እንደዚህ አይነት ነገር ትላለህ? ቆይ የትን መልስ። ቀላል ጥያቄ ነው የጠየቀችው። መድኃኒቱን ትወስዳለች አትወስድም? ትወስዳለች አልኩህ አይደለ? መድኃኒቱን መቼ ነው የወሰደችው ለመጨረሻ ጊዜ? ጠዋት ወስዳለች ለመጨረሻ ጊዜ። መድኃኒቱን ወስዳ ጨርሳለች መሰለኝ ሳስበው ራሱ። መድኃኒቱ የት አለ? ጠዋት ወስዳለች ካልክ እስቲ እቃው መድኃኒቱ አልቋል። መድኃኒቱ አልቆላታል። ሌላ ታዞላታል። ሌላ እስክመጣ ትንሽ ገንዘብ ስለሚያስፈልገን ነው። ቆይ እኔ ግራ የምገባኝ እኔ ከአንተ ጋር እኔ አሁን እንግዳ አንዴ እሷን ላውራት ለብቻ። ምንድነው ለብቻ የምታወራት? እኔ ያለው የሆነ የደበከን ነገር እንዳለ ነው። አውራሽ ነገር አለ እንዴ? አንዴ እሷን ላውራት። ይኸው አጠገቤ ነች። እኔ ውጪ ይዤ ላውራት። ምንም ውጪ መውጣት ምናምን አያስፈልግም። አንተ ማነህ? ከፈለግ ምን ሆናለሁ እኔ? ምንድነው እንዳለ ነው የተረዳሁት። ወይ ማዘርን እናውራቸው። ምንድነው ማዘርን ማዘር መድኃኒቱን መቼ ነው የወሰዱት? ቅድም ጠዋት ላይ ወስጃለሁ። ጠዋት ላይ ከወሰዱ ስለዚህ መድኃኒት እየወሰደች ነው። እቃውን አምጣው። እቃው አልቋል አልኩህ አይደል እንዴ? አንተ አልቋል ካልኩ
እኔ እኮ አንተ ነግራ የምትገባኝ አንተ ነህ የምትሆንባት። እንደውም በቃ እኛ አንተን አንፈልግም። በቃ እንደምናሳከም አንተን እኔ ለመጨረሻ ጊዜ እድል ሰጣለሁ። እውነቱን ንገረን። እርዳታህን ፈልገን እኛ ስለ ገንዘብ ልትረዳን የመጣ መስሎኝ ነበር። አንተ ልትጎዳን ነው። በቃ እኛ እንደውም አንፈልግም። ይሄን ልጅ ከየት እንዳመጣሽ እኔ እንደውም አላቅም። ማን ነው እሱ? ስለ መድኃኒት ምናምን ምን አገባው? እኔ እሱን ምንድነው? ምንም ስነ ስርዓት መያዝ አያስፈልግም። ምን ኧረ ጭራሽ በእኛ በመታ አንተ እኔን ልመታኝ ነው? አትወስዳትም። የአባቴን ገንዘብሽ ማንም አይወስድም። የአባቴን ገንዘብሽ እኔ አለቅም። ምን ሆነሽ ነው? ማን ነው? ምን የእኛን ውርስ ሊወስድ አይወስዳትም። እኔ ልቀቀኝ አንተ። ቅሌትን እኔ በማስረጃ ነው። ምንድነው የምታወራው? ስለምን ቁሌት ነው የምታወራው? ይሄ ምን ቅሌት ምንድን ነው የምትለው አንተ? ተረጋጋና መረጋጋት አልችልም። በቃ የሚያሳየን ነገር ካለ እሱን እንያ እኔ በቃ ምንድን ነው የምትሉት? አሁን ከቤታችን እንድትወጡልን ነው የምፈልገው። በቃ እኔ ተመልከች። አንቺን እኮ ነው የምጠይቀው። ምንድን ነው? የእናንተ ቤት ነው? አዎ የእኛ ቤት ነው። ይሄ ነገር እንዴ ይሄ የእናንተ ቤት ነው። ሌላ ቪዲዮ ላሳይ። ያንቺ ስራ ነው ይሄ ሁላ። በቃ ሌላ ቪዲዮ ላሳይ፣ ምን ስታረግ እንደነበር ላሳይ። እዚህ ጋር ምን እያረክ ነው? ምን እያረክ ነው? ወይኔ እቺና ተገድ አንቺን እኮ ነው የምጠይቅሽ። ነይ ንገሪኝ እንጂ ምንድን ነው የምለቃት? አንተ ማን ቤት ነህ? ቆይ እኔ እንዴ አዎ ነግሬሻለሁ። እናትሽ ከኛ ገንዘብ ለመውሰድ ነው ፈልገው። እሷ ከኛ ገንዘባችንን ለመውሰድ እንደዚህ ጨካኝ ነው አውሬ ነህ? እኔ አውሬ ሆኜ አይደለም ሲጀመር ተሰቃይ። እኔ ነኝ ስለም ምንድነው ይሄን ሁላ? ቆይ እኛ ቤት ውስጥ ቀረጻ እንዴት ነው? ከየት ማን ነው እንደዚህ የቀረጸው? አንተ ቆይ እያንዳንዱ በቃ ምንም የምትነግረኝ ነገር የለም። እኔ ነኝ እንደ እውር እንድትሆን ያረኩት እኔ ነኝ። እኔ እውር እንድትሆን ያረኳት። ምን ልትሆኝ ነው አንተ? ማን? ቆይ አንተ ምን ቤት ነው? ህይወታችንን ከሱ ብዙ ታወራለህ እንዴ? አወራለሁ። አንተ ነህ ህይወታችንን የምትበጠብጠው አንተ። እኔ ነኝ እንደውም አልፈልጋችሁም። አንቺ ምን ከአባቴ ቶን ሊቴቱን አንቺ ምንድነው? ከኔ ጋር አልነበርሽም? ባለፈው ከኔ ጋር ተባባሪ አልነበርሽ? ዛሬ ምንድነው የሆንሽው? እና ተናገር ያለውን ነገር። እንደዚህ ሆነሽ ለአንቺ ህይወት ብዬ ነው። ልቀቃት እሷን። ወይ እሷንም ወይ ራስ ገድዬ እኔ ማለት ነው። እኔ የትም መግባት ይችላል። ለአንድ ይቴ ብዬ ነው። አንተ ነህ ህይወታችንን መተህ የምትበጠብጠን። ውጣልን፣ በቃ ውጣልን። እኔ እናቴን የገደልኳት እኔ እኮ ነኝ። ውር ያረኳት ታዲያ ማየ ቅርበኝ። እኔ ነኝ እኮ አንቺ እኮ ነው ለሷምኝ የሰጠሁሽ እኔ ነኝ እኮ ማየ። ምንድነው ለምኝ ከኔ ጋር ነበርሽ? እኔ እኮ ማየ ልጄ ይቅርበኝ ማየ ይቅርበኝ እያዳንከኝ መስሎኝ ነበረ። እኔም ልጄ ምን አደረኩ? ምን በደልኩ? ከልጄ ተደብቄ ለምኜ ባበላው እንደዚህ ይገባኛል? ትናንት እኮ ግራ ገብቶኛል። ማሚ ያስለምንሽ ነበር እንዴ? ሸክም ሆንኩባቸው ብዬ እኔማ እየለመንኩኝ የመድኃኒት መግዣ እኮ የምችልባቸው ብዬ ለእኔ ገደልከ። እናቴን ያስለምናት ነበር። እንደዚህ ማስቃይሽ ልገልሽ ይቻለኝ ነበረ። ያ ዶክተር ነው የተጫወተብኝ። ያ ዶክተር ነው የተጫወተብኝ። እኔ እኮ በገዝኩ መስሎኝ ነበር። እኔ ያቃጥለኛል እላለሁ። በገደል ባገናገል እኔን ጠብታ ያልጠገብክ ልጅ ያስለምናት ነበር። የሰው ፊት ማሳይቷታል እኮ። ምን አረጋችሁ? ለአንቺ ከኛ በላይ እየኖርሽ ተዝናንተሽ ይሄን እስቲ እኛ ምን እንደምንመስል ምንድነው ያካፈልሽን? ለራስሽ እዛ የፈለግሽውን እየኖርሽ የራስሽን ኑሮ እየኖርሽ ዛሬ ወንድ ይዘሽብን መጣሽ። ምንም በላንተ ኖሮ ያ ዶክተር ነው የተጫወተብኝ። አፈር ብላ ናት፣ አፈር ብላ። አንቺ ደግሞ አንቺም ሜዲሽን ታገኛለሽ ዛሬ። ነገሩ ምንድነው ዝም የሚያስብልሽ? አንቺ ነሽ እንደዚህ ያደረግሽው? አንቺ ነሽ ያጋለጥሽው? ንገሪኝ። ምን የምታውቀው ነገር አለ? እሷ ከኔ ጋር ነበረች። አንቺ ከኔ ጋር የነበርሽው ዛሬ ምን ሆንሽ? ምንድነው አንገትሽን ደፋ ማለት? ተናገር። እኔ እየጠየቅኩሽ ነው አይደለ? ተናገር። እኔ ባሳርፋቸው ኖሮ እኮ ይሄ ሁሉ አልነበረም ነበር። ባሳርፋቸው ኖሮ። ማንኛውም ቁልፉ የት ነው ያለው?
ቁልፌት ነው የበሩ ቁልፌት ነው። ማንም ሰው ከዚህ ቤት አይንቀሳቀስም። ምንድነው የምታወራው? ምንድነው? በእናትህ ይሄን ተባበሪ። ማንም ሰው ከዚህ ቤት አይወጣም። ማንም ሰው ከዚህ ቤት አይወጣም። ቁጭ በል በእናትህ ለህግ ይሄን ነገር አሳልፋ። ማንም ሰው ከዚህ ቤት አይወጣም። ነግሬሃለሁ። የምሬን ነው። ቁልፍ ጥዬዋለሁ። ማንም ሰው ከዚህ ቤት አይወጣም። ማለቴ ይቅርታ አድርግልኝ። በቃ አንተም ቁጭ በል። በእናትህ ይኸውልህ፣ ልቀቀኝ። አትንካኝ። በገንዘብ ምናምን አትበል። ይኸውልህ ያላስረዳው ነገር አለ። ይኸውልህ እኔም ጓደኞቼ ይሄን እሷን እንደዚህ አድርገህ አባትም ስለሞተ እሷንም ማሳረፋትና ይሄን አይል ገንዘብ ታገኛለህ ስላሉኝ ነው። እኔም ቤቱን ለመሸጥ ነው፣ ለገንዘብ ብዬ ነው እንደዚህ ያደረኩት። ነበር የነበረው እናትህ? አዎ መድኃኒቱ ያው እኔ ነኝ። እኔ ነኝ ያው አይኗ እንዲጠፋ ያደረኩት እኔ ነኝ። ፎርጂት መድኃኒቱ ወስጄ ያው አይኗ ካለየ ምንም ማድረግ አልችልም። ያው ቤቱን በእኔ ስም ለማድረግ ስለፈለግኩ ነው። ይሄን ብቻ ይሄን ቪዲዮ አጥፋልኝና እኔ እባክህ እለምንሃለሁ። በእናትህ አጥፍቻለሁ። በቃ እኔ እናቴንም ይቅርታ መጠየቅ እፈልጋለሁ። በእናትህ ልለምን። እኔ እናቴን አንተ ጋር እንደውም አንተ እንኳን መጣልህ። እኔ ቅድም ተሳስቼ ነው ጥፋተኛ ያልኩ። እንደውም አንተ መልአክ ነህ፣ ለኛ መልአክ ነህ። በእናትህ ይሄን አጥፋልን። እኔ ነኝ ይሄን ሁሉ ያደረኩት። የገዛ እናቴን አይኗን ጎልግዬ በየጎዳናው እንድትለምን ያደረኩት እኔ ነኝ። መድኃኒቱም የውሸት ነበር። እኔ ነኝ እንደውም እኔ ነኝ በቃ ያልነገርኳቸው ነገር አለ። እኔ ነኝ እሷ እንደውም አይኗን አሞት በሌላ ዶክተር እንድታመም ያደረኩት ያስለመንኩትም እኔ ምን አድርግ ነው ምትል እኔ ደና ግር ጨርቼ ብቻዬን አንቺ አትናገሪም። አንቺም ከኔ ጋር ነበረች፣ እሷም ከኔ ጋር ነበረች። በቃ እኛ እናታችን ለገንዘብ ብዬ ነው ይሄን ሁሉ ያደረኩት። ይቅርታ አጥፍቻለሁ፣ በድያለሁ። እናቴን ይቅርታ መጠየቅ እፈልጋለሁ። በድያለሁ። ታዲያ እኔ ነኝ እኮ ጥፋተኛ። እኔ ነኝ እኮ ላንተ አምኜ መስጠቴ። አንተ አረመኔ እኮ ነህ። አይደለሁም። እኔ አይደለሁም አረመኔ አይደለሁም። ልክ ነው ያደረኩት። ምን ያደርጋችሁልኝ ነገር አለ? እኛ ምን ያደርጋችሁልኝ? እኛ እንጀራ እናት ልጆች መሆናችን ምንድነው የምታውቂው? ተባባሪ ናት እሷ። ምንድነው የምታውቂው ነገር ምንድነው? ምንም የማውቀው ነገር የለም። ተናገሪ። ከኔ ጋር ነበርሽ ዛሬ። አሁን ደግሞ እነሱ እኮ ምንም እኮ አልገረመሽም እኮ። ምንም የገረመሽ ነገር የለም። ምንድነው የምታውቂው? የምታውቂው ነገር ምንድነው? ምንም የማውቀው ነገር የለም። በደንብ ነው የምታውቂው ነገር እንዳለ በደንብ ነው። ምንም የማውቀው ነገር የለም። አንተ የሰጠኸኝ መድኃኒት ነው እኮ የምሰጣት ያድናታል ብዬ እና ብሰጫት እኔ ስጪ ያልኩሽን መድኃኒት ብሰጫት አታውቅም ነበር? እንደነገርኩሽ ለአንቺ ስል ነው፣ ለእኔ ስል ነው። ህይወታችንን እንቀይራለን ብዬ ነው። ማዘር ቀና አድርጋቸው። ማዘር ሌላ የወሰደችው መድኃኒት አለ?